ሰብስክራይብ በማድረግ ቤተሰብ ይሁኑ። በጭራሽ ባይኔ እስከምመለከታቸው አልበላም አልጠጣም አሉ አቡበከር ሲዲቅ። የእውነት ወዳጅ የእውነት ፍቅራቸው ውስጣቸው የገባ ተሸክሟቸው ሄዱ። ረሱልን አለይሂ ሰላቱ ወሰላም ሲመለከቱ የረሱልን ሰለላሁ ዐለይሂ ወሰለም ደህንነትን ሲያረጋግጡ አሁን እበላለሁ አሉ። ወላሂ ነቢዩ አለይሂ ሰላቱ ወሰላም እኛ ዘንድ የነበራቸው ውዴታ ፍቅር ከገንዘባችን ከአባቶቻችን ከልጆቻችን ከእናቶቻችን እናንተ ዘንድ ይበልጥ ተወዳጅ ከሆኑ ከማን ሚነላህ ከአላህ የበለጠ ወረሱሊሂ ከመልእክተኛው የበለጠ ወጂሃድን ፊ ሰቢሊሂ ከሱ መንገድ ከመታገል የበለጠ እናንተ ዘንድ እነዚህ ነገሮች ተወዳጅ ከሆኑ ፈተረበሱ ተጠባበቁ እንግዲህ አለ። ቢስሚላሂ ረህማኒ ረሂም አልሐምዱሊላሂ አለዚ ሃዳና ሊሃዛ ዲን وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على مبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته. عندنا صحابة أبو سفيان اسلمنا كما قبل بفيت أبو سفيان እና መሰሎቹ ጀማዎች ነበሩ ተሰባስበው አንዱም ዘይድ የሚባል ሰሃባ ነበርና እየቀጠቀጡት እያሰቃዩት ያ ዘይድ አሉት አንተ ዘይድ ወይ አትحب ان محمدا عندنا الان في مكانك محمد አሁን እኛ ቦታ ላይ ባንተ ቦታ ቢሆን እዚህ አካባቢ نضربه عنقه وانك في اهلك እሱ አንገቱን እንድንቆርጠው አንተ ደግሞ ቤተሰቦች ዘንድ ብትሆን አትመኝ አትፈልግም ማለት አትወድም ማለት ምን አለ የሰሃባ قال والله بالله ينبي እንኳን ነብዩ አለይሂ ሰላቱ ወሰለም እዚህ እናንተ ጠላት ዘንድ መጥተው አንገታቸው ሊነካ ሊቆረጥ አይደለም ያሉበት ቦታ እሾህ እንዲነካቸው እንኳን አልመኝም አልፈልግም ማለት لا اله الا الله ያሰቃዩት መከራ ያደረሱበት አትመኝም ወይ ሲባል እንዴት ብዬ ነው የምመኘው? والله ሰሃቦቹ ለነብዩ አለይሂ ሰላቱ ወሰለም የነበራቸው ፍቅር ልዩ ነበር። በጣም ፍቅራቸው ልዩ ነበር። አገላለጻቸው የሚገርም ነው። አንደኛው ሰሃባ እናታችን አይሻ ባስተላለፉት ሐዲስ ኢማሙ ጠበሪ ሐሰን ብለው በዘገቡት ሐዲስ ላይ መጣና ለነብዩ አለይሂ ሰላቱ ወሰለም አንተ አላህ መልእክተኛ ወይ እርሶኔ ዘንድ በጣም ተወዳጅ ኖት ከቤተሰቤ ከልጆቼ ከሁሉም ነገር የበለጠ ወዶታለሁ አሁን ሐሳብ የሆነብኝ አላቸው በጣም እርሶ ሲናፍቁኝ ትግስት አጣና ሩጬ መስጊድ መጥቻ አዩትና ትንሽ እረጋጋለሁ ግን ያስጨነቀኝ ጉዳይ እርሶ ጀነት ይገባሉ አላህ ብሎልኝ እኔም ጀነት ከገባው የእርሶና የኔ ደረጃ አይገናኝምና ያ የጀነት ውስጥ እንኳ ላላዩት ነው ብዬ አሳሰበኝ አላቸው። ሱብሃንአላህ ረሱል አለይሂ ሰላቱ ወሰላም ጸጣሉ። ጅብሪል መጣና ይህን የቁርአን አይዞላቸው መጣ ወመን يطع الله والرسول አላህና መልእክተኛን የሚታዘዝ فأولئك مع الذين أنعم الله عليهم من النبيين والصديقين والشهداء والصالحين وحسن أولئك رفيقا الله ملكتنيون የሚታዘዝ ከነዛ አላህ ወለታውን ከዋለባቸው ከነቢያቶች ጋርም ይሆናል من النبيين والصديقين ከእውነተኞች والشهداء ከሰማዕታት والصالحين ከደጋግ ሰዎች አላህ ያድርጉ። ፍቅራቸው ልዩ ነበር። እኛ ማንን ነው የምንወደው ዛሬ? የማን ፍቅር ነው ውስጣችን የገባው? በአላህ እንጠያይቅ። ዛሬ ሮላንዶ ሜሲ እያለ ስንት ይዘክራል ዚክር ይመስል የለም ስለሚወደው እኮ ነው። የሚወደድ ሰው ይዘከራል እኮ ይታወሳል። ነብዩ ሰለላሁ ዐለይሂ ወሰለም በጣም የሚወድ ሰው ነብዩን በየጊዜው ያወሳል። አላህን የሚወድ ሰው አላህን ያወሳል። አንድ አካል ሲወደድ ስለዛ አካል ምንነት ይነገራል። ስለዚህ አላህ ስብሓነሁ ወተዓላ ረሱልን አለይሂ ሰላቱ ወሰላም እንድንወድ ግዴታ አድርጎብናል።
ሰሃቦችን ተመልክተናል። ለነብዩ አለይሂ ሰላቱ ወሰላም የነበራቸው ፍቅር። እኔ አንድ የቁርአን አያ ላይ ሱረቱ ተውባ ላይ ያለችው ቁርአን አንቀስ ወላሂ በቀራውት ቁጥር ያሳስበኛል። አላህ 8 መሰረታዊ ነገሮችን ቁርአን ላይ ጠቅሶልን ሐላል የሆኑ ነገሮች በእስልምና የተከበሩ የተወደዱ ነገሮችን አምጥቶ ያነጻጽረዋል ከሱ ውዴታ ከረሱል አለይሂ ሰላቱ ወሰላም ውዴታ ጋር በሱ መንገድ ከመታገል ጋር ያነጻጽረዋል። አላህ የሚያነጻጽረው ወንድሞች እህቶች ስሙ፣ አላህ የሚያነጻጽረው ከዝሙት ጋር አይደለም፣ ከኸምር ጋር አይደለም፣ ሰው ከመግደል ጋር አይደለም፣ ከስርቆት ጋር ከሪባ ጋር አይደለም። አላህ የሚያነጻጽረው ሐላል ከሆኑ በጣም ከተከበሩ ነገሮች ጋር ነው። አላህ ሱረቱ ተውባ ላይ እንዲህ በማለት ይገልጸዋል። أعوذ بالله من الشيطان الرجيم قل إن كان آباؤكم وأبناؤكم وإخوانكم وأزواجكم وعشيرتكم وأموال اقترفتموها وتجارة تخشون كسادها ومساكن ترضونها أحب إليكم من الله ورسوله وجهاد في سبيله فتربصوا حتى يأتي الله بأمره والله لا يهدي القوم الفاسقين قل بلات يا محمد عليه الصلاة والسلام إن كان آباؤكم أباتوچاچو እንደሆኑ وأبناؤكم ወንድ ልጆቻችሁ እንደሆኑ وإخوانكم ወንድሞቻችሁ እንደሆኑ وأزواجكم ሚስቶቻችሁ እንደሆኑ ለሴቶች ባሎቻችሁ ለወንዶች ሚስቶቻችሁ وعشيرتكم የቅርብ ዘመዶቻችሁ وأموال اقترفتموها ከዚህም ከዛም የሰበሰባችሁት ያከማቻችሁት የሆነ ንብረቶቻችሁ وتجارة تخشون كسادها እከስራለሁ ብላችሁ ምሰጉለት ንግዳችሁ ومساكن ترضونها የምትወዱትም ያ ሰፊው መኖሪያ ቤታችሁ أحب إليكم ማለት ሱብሃንአላህ እናንተ ዘንድ ይበልጥ ተወዳጅ ከሆነዋል። ከማን አባት በእስልምና የተከበረ አይደለም? እናት በእስልምና የተከበረች አይደለች? ልጅ ትልቅ ቦታ አለው፣ ሚስት ትልቅ ቦታ አላት፣ ዘመድ አዝማድ ትልቅ ቦታ አለው። ዝምድና መቀጠል ደረጃው ትልቅ ነው። በእስልምና ንግድ የተከበረ ነው፣ ዒባዳ ነው። አላህ በሚፈልገው መልኩ ከነገደ ሰፊ ቤት የተወደደ ነው። አርባዓቱ ሚነ ሰዓዳ ተብሎ አልበይቱል ዋሲዕ ነው፣ ሰፊ ቤት ነው። አላህ ይለግሰን። አሚን በሏ። ቤትም ተጠይቆ አሚን አይባልም። ከምንም በላይ የነብዩን ውዴታ አላህ ይለግሰን። አያችሁ ንብረት የተከበረ ነው። እነዚህ 8 መሰረታዊ ነገሮችን አላህ አነሳና أحب إليكم እናንተ ዘንድ ይበልጥ ተወዳጅ ከሆኑ ከማን ሚነላህ ከአላህ የበለጠ ورسوله ከመልእክተኛው የበለጠ وجهاد في سبيله ከሱ መንገድ ከመታገል የበለጠ እናንተ ዘንድ እነዚህ ነገሮች ተወዳጅ ከሆኑ فتربصوا ተጠባበቁ እንግዲህ አላህ حتى يأتي الله بأمره الله ነገሩን ጉዳዩን ቅጣት ይዞ እስኪመጣ ተጠባበቁ والله لا يهدي القوم الفاسقين الله فاسق የሆኑ ሰዎችን አይወዳቸውም። ሱብሃንአላህ لا يهدي ትክክለኛው መንገድ አይመራቸውም። ማን ፋሲቆች። አላህ ያነጻጸረው በጣም ከሚወደድ መሰረታዊ ከሆኑ ነገሮች ነው። የኛ ውዴታችን እንዴት ነው በአላህ? ታዲያ የሚወደድ ሰው ዱንያ ላይ በጥያቄ ልጀምራው በጣም የምትወዱት በጣም የምታከብሩት ትልቅ ቦታ የምትሰጡት ሰው ሲመጣ እሱ ማስደስተውን ነገር ለመስራት ይፈልጋል። ሁሉም ይርቃል አይደል? አረ ለከሌማ ደስ አይላቸውም፣ አባባ ደስ አይላቸውም፣ እማማም ደስ አይላቸውም፣ እንዴት እሳቸውን ላስከፋ። ሱብሃንአላህ። ታዲያ አላህን የሚወድ ታዲያ ነብዩን አለይሂ ሰላቱ ወሰላም የሚወድ ታዲያ ነብዩ የሚጠሉትን ነገር ሲሰራ ነብዩ የማይወዱትን ነገር መስራት ታዲያ ረሱሉን ያስደስታል? እንደው ሐላችንን አሁን ያለንበት ሁኔታ ረሱል አለይሂ ሰላቱ ወሰላም በዚህ ዘመን በኖረው ቢያው ምንድነው የሚሉን በአላህ
ቂብላ ጠፍቶናል፣ መንገድ ጠፍቶናል። ዛሬ ስሜታችንን እየተከተልን አላህ የራሱን ውዴታ እንደው እኔን የምትወድኝ ከሆነ ብሎ የምስክርነት የውዴታ ማረጋገጫ ብሎ የገለጸው ረሱልን ዓለይሂ ሰላቱ ወሰላም መከተል ነው። ስንዝር በስንዝር ቁል ኢን ኩንቱም ቱሒቡነ አላህ ቁል በላቸው ያ ሙሐመድ ዓለይሂ ሰላቱ ወሰላም ኢን ኩንቱም ቱሒቡነ አላህ አላህን የምትወዱ እንደሆናችሁ ፈተቢዑኒ እኔን ተከተሉኝ በላቸው። ማንን መከተል ነው የአላህ ውዴታ ምልክት? ነቢዩን ዓለይሂ ሰላቱ ወሰላም። ዩሕቢብኩም አላህ ይወዳቸዋል። ሱብሓነላህ። ነቢዩን ስንከተል የአላህ ውዴታ እኛ ጋር ይመጣል። አንድ ቀን ረሱል ዓለይሂ ሰላቱ ወሰላም በአንድ ሐዲስ ላይ ሳህል ረዲየላሁ ዐንሁ ባስተላለፉት ላይ ረሱል ዓለይሂ ሰላቱ ወሰላም እንዲህ አሉ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የውመ ኸይበር የኸይበር ዘመቻ ዕለት እንዲህ አሉ። ለኡጥየነ ራያ ገደን ነገ ይህንን ሰንደቅ ዓላማ ባንዲራን የእስላምን ባንዲራ እሰጠዋለሁ። ረጁለን ይፍተሁ ዐላ የደይህ በእጁ አላህ በሱ የሚከፍትለት ድል የሚያጎናጽፎ ለሆነ ሰው እሰጠዋለሁ። ይህ ሰው ባህሪው ዩሒቡላህ ወረሱለሁ ወዩሒቡሁ ላህ ወረሱሉሁ አላህና መልእክተኛን የሚወድ አላህና መልእክተኛውም የሚወዱታል። ሽልማቱ ልዩ ዱንያ ላይ የተመሰከረ አላህና መልእክተኛን የሚወድ አላህና መልእክተኛውም የሚወዱት ለሆነ ሰው ይህንን ሰንደቅ ዓላማ እሰጣለሁ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ፈባተ ናስ ሰዎች በአጠቃላይ እየጓጉ ለይለተሁም አዩሁም ዩዕጣ ማን ነው የሚሰጠው እያሉ እየጓጉ አደሩ። ሁሉም እኔ በሆንክ እያለ ይመኛል። ፈገደው ኩልሁም የርጁህ ሁሉም እየከጀለ ወደ ነቢዩ ዓለይሂ ሰላቱ ወሰላም ማለዱ ሄዱ። ነቢዩ ሰለላሁ ዐለይሂ ወሰለም አይነ ዓሊ ብን አቢ ጣሊብ አሉ። ዓሊ ብን አቢ ጣሊብ የታለ? ማን ነበር የዚህ ምስክርነት ቃል የተሰጠው? ዓሊይ ነበር። ዑመር ረዲየላሁ ዐንሁ ምን ይላሉ? ማ አሕበብቱ ልኢማራ ስልጣንን ተመኝቼ ወድጄ አላቅም ኢላ የውመኢዝን ያን ቀን ቢሆን እንጂ አሉ። ለምን? አላህና መልእክተኛውን የሚወድ የተመሰከረለት አላህን መልእክተኛውን የሚወዱት አላህ ከወደደ ሽልማቱን ታውቃለህ? አላህ ከወደደ ላኢላሃ ኢላላህ ሽልማቱ ልዩ ነው። አላህ በመላኢካ ነው የሚያስመሰክረው የሚያስወድድ። ነቢዩ ዓለይሂ ሰላቱ ወሰላም ኢማም ቡኻሪ በዘገቡት ሐዲስ ላይ አንድ ባሪያን አላህ ኢዛ አሐበ አብደን ባሪያውን የወደደ ጊዜ ናዳ ጅብሪል ጅብሪልን ይጠራውና ያ ጅብሪል አንተ ጅብሪል ወይ እኔ ከሌን ወደዋለሁ ውደደው ይለዋል። ጅብሪል ይወደዋል። በዛ ላይ ያበቃ መሰላችሁ? ፈዩናዲ አህሉ ሰማ ሰማ ውስጥ ላሉ መላእክት በአጠቃላይ ጅብሪል ይጣራል። ኢነላህ ዩሒቡ ፉላነን አላህ እከሌን ይወደዋል። ስም ተጠርቶ እኮ ነው። እከሌን አላህ ይወደዋል ውደዱት ይላቸዋል። ማንም ይወዱት መላእክቶች ቁጥራቸው ይነግረኛል። ማንም ያውቃል? አላህ ብቻ እኮ ነው የሚያውቀው። ከአንዱ ሰማይ ወደ አንዱ ሰማይ 500 ዓመት ያስኬዳል። ነቢዩ ሰለላሁ ዐለይሂ ወሰለም ሰማይ ሚዕራጅ በሄዱበት ሰዓት የአራት ጣት ቦታ ክፍት የለም። ሁሉም በመላእክት ተጨናንቀዋል። ግማሽ ስጁድ አድርጎ ሩኩዕ አድርጎ አላህ የሚገዙ መላእክቶች በይተል ማዕሙር የሚባል 7ኛው ሰማይ አካባቢ ከካዕባ ትይዩ የተሰራ የዒባዳ የሚደረግበት ልክ እኛ ካዕባ ላይ ጠዋፍ እንደምናደርገው እዛም ዒባዳ የሚያደርጉ መላእክቶች አሉ። በቀን 70 ሺህ መላእክት ይገባል። አንድ የገቡት ለሁለተኛ ጊዜ እድል የላቸውም። ቁጥራቸው ኢላ የውመል ቂያማ ድረስ ጀሃነምን ብቻ የሚጎትቱት መላእክቶች ስንት ናቸው? 4 ቢሊዮን 900 ሚሊዮን ነው። ቁጥርን ከታ መጣው እንዳትሉ ጀሃነም 70 ሺህ መያዣ አላት። አንዱ መያዣ 70 ሺህ መላእክት ይጎትታታል። ስለዚህ ነጋዴዎች ምቱት 70 ሺህ ለ70 ሺህ 4 ቢሊዮን 900 ሚሊዮን ነው። አንድ ጀሃነም ይጎት ቁጥራቸውን ለመግለጽ ነው።
አላህ ብቻ ነው የሚያውቃቸው። እነዚህ ሁሉ መላእክቶች በአጠቃላይ ይወዱታል። ማን ይወደደው? አላህ ይወደደው። አላህ ይጠብቀን ከማን? አላህ ከሚጠላቸው። አላህ የጠላውስ ጅብሪል ይጠላዋል፣ መላእክቶች ይጠሉታል። ስለዚህ አላህ ስብሓነሁ ወተዓላ ውዴታ የሚገኘው ነቢዩን ዓለይሂ ሰላቱ ወሰላም ስንከተል። ታዲያ ረሱሉን ዓለይሂ ሰላቱ ወሰላም አምፀን የእሳቸውን መንገድ ትተን እንዴት ነው ታዲያ ረሱሉን ዓለይሂ ሰላቱ ወሰላም እወዳለሁ ማለት ያስኬዳል እንጂ ያስኬዳል? ወንድሞች تعصي الإله وأنت تزعم حبه هذا محل في القياس بديء لو كان حبك صادقا لأطعته إن المحب لمن يحب مطيع ጌታ አንተ አምጻለህ እወደዋለሁ ብለህ ደግሞ ትሞግታለህ። ውዴታ ትክክለኛ ቢሆን ኖሮ በታዘዝከው ነበር። ኢነል ሙሂበ ሊመን ዩሂቡ ሙጢኡ ወዳጅ እኮ ለወዳጁ ለሚወደው አካል ታዛዥ ነው። ታዲያ ረሱል ዓለይሂ ሰላቱ ወሰላም ስንት ነገር አዘዙ። ነቢዩን መውደድ ትልቅ ውዴታ የሚገለጽበት ሱናቸውን መከተል፣ ሱናቸውን ሐይ ማድረግ ነው። ነቢዩ የሄዱበትን ጎዳና መሄድ ነው። ከነቢዩ ፊት ሳይሆን ከረሱል ዓለይሂ ሰላቱ ወሰላም ኋላ መሆኑ መከተል ነው ነቢዩና ዓለይሂ ሰላቱ ወሰላም። ይህን ስናደርግ ውዴታችን ይረጋገጣል። ረሱልን ሳንከተል ከሳቸው መንገድ ጎዳና ወጥተን እንወዳለን ማለት ውሸት ነው የሚሆንብን። ነገ የውመል ቂያማ ረሱል ለኡመታቸው ይጨነቁ አይደል? ለኡመታቸው እኮ ጭንቀታቸው ልዩ ነው ወላሂ። በአንድ ወቅት ቀብር ዘየሩና ረሱል ዓለይሂ ሰላቱ ወሰላም ወንድሞቼ ናፈቁኝ አሉ። ሰሃቦቹ ግራ ገባቸውና አጠገብ አይደል እንዴ እንዴት ናፈቁን ይላሉ? እናንተማ የኔ ባልደረቦች ናችሁ። ወንድሞቼ እኮ ምላችሁ እኔን ሳያዩ በእኔ ያመኑ ከኔ በኋላ ከናንተ በኋላ የሚመጡ ናቸው አሉ። ታዲያ በምን ትለያቸዋለህ ሲባሉ በውዱ ፋናቸው ለያቸዋለሁ አሉ። ውዱ ያደረጉበት ማይሰግድ ሰው ነብዩ አይለዩትም ማለት ነው አይደል? ውዱ ያደረገ ሰው ማይሰግድ ሰው ውዱ አደረገ አይደል? ውዱ የሚያደርገው ማን ነው? ሰላቱ የሚጠብቅ ሰው ነው። በውዱ ፋናቸው ለያቸዋለሁ። ታዲያ ነብዩ እንዲለዩ አትፈልግም? እንፈልጋለና ግን ነገ የውመል ቂያማ ከሳቸው ኡመት የሆኑ ሰዎች ካውዳቸው ሲሩቁ ወደዛ ፈቀቅ በሉ ሲባሉ እነዚህ እኮ የኔ ኡመት ናቸው የኔ ኡመት ናቸው ለምንድን ነው የሚባረሩብኝ ብለው ነብዩ ይከራከራሉ። እነዚህማ አንተ ከሄድክ በኋላ በአንተ ዲን ላይ አዳዲስ ነገር የጨመሩ ናቸው ሲባሉ ረሱል ዓለይሂ ሰላቱ ወሰላም ወደዛ አርቁልኝ ይላሉ። ሱናቸውን እንያዝ። ነብዩ የሚጠሉትን እንጥላ፣ ነብዩ የሚወዱትን እንውደድ፣ ነብዩ የሚሰሩትን እንስራ። ወላሂ ዒባዳው በቁርአን በሐዲስ የታዘዝነው ገና ሰርተን አልጨረስነውም፣ ሌላ ልንጨምር ይቅርና በቁርአን በሐዲስ የታዘዝናቸው የዒባዳ አይነቶች በጣም ብዙ ናቸው። ሰርተን አልጨረስናቸው እንኳን ሌላ አዲስ ነገር ልንጨምር ይቅርና ነብዩን አያስደስታቸው። ሰሃቦቹ ስለዚህ ጉዳይ ሲናገሩ በጣም በሚገርም ሁኔታ ነበር። አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ በአንድ ወቅት ከባድ ንግግር ተነገሩ። እንዲህ አሉ፣ ከይፈ አንቱም ኢዛ ለቢሰትኩም ፊትነቱ፣ እንደው ፊትና ያላበሳችሁ ጊዜ፣ ፊትና የከበባችሁ ጊዜ እንደ ሁኔታችሁ እንዴት ነው የሚሆነው? የርቡ ፊሃ ሰጊር፣ ሕፃን ልጅ የሚያድግበት የሆነ ጉዳይ፣ ወየህረሙ ፊሃ አልከቢሩ፣ ትላልቆች የሚያረጁበት በሆነ ጉዳይ ነው። ወትተኸዙ ሱነተን፣ ሰዎች ሱና አድርገው ይዛሉ። የጅሪ ናሱ ዐለይሃ፣ ሰዎችም በሷ ጎዳና ይጓዛሉ። ፈኢዛ ጉይረ ሚንሃ ሸይኡን፣ ከሷ የሆነች ነገር የተስተካከለ የአላህ ባሪያዎች መጥተው ይሄ ሱና አይደለም ቢድዓ ነው፣ ይሄ ተውሂድ አይደለም ሽርክ ነው፣ ተጠንቀቁ የምትሄዱበት መንገድ ብለው ቁርአን ሐዲስ ይዘው መጥተው ሲያስተምሩ ኢላ እንዲህ ይባላል አሉ፣ ቱሪከት ሱና፣ ሱና ተተወች ይላሉ። ሱና አልነበረችም ጉዳዩ። ምን ነበረች? ቢድዓ አዲስ ጭማሪ ነበር። ሕፃን ልጅ ቤቱ ላይ አድጎት ይዞት ያደገ
ሽማግሌዎች ያረጁበት ሰዎች ሱና አድርገው የተጓዙበት ጉዳይ ነገር ግን የነብዩ አለይሂ ሰላቱ ወሰለም አስተምሩ ያለው ጉዳይ ነውና ሰዎች በዛ ነገር ላይ ሲዞሩ ምን ሲሉ ያችን የሚቀይር የሚያስተካክል ሰው ሲመጣ ሱና ተተወች ይላሉ። قيل متى ذلك يا ابا عبد الرحمن አንተ አብዱራህማን አባት ወይ ባሉ ነበር አቡ አብዱራህማን ተብሎ ይጠራሉ አብዱላህ ኢብኑ መስዑድ መቼ ነው ታዲያ ያሉ قال اذا كثر قراءكم የናንተ ቁርአዎች ቁርአን ብቻ የሚቀሩ የበዙ ጊዜ በቁርአን ማይሰሩ ማለት ነው وقل فقهاؤكم فقهاዎቻችሁ فقيه ሆኑ ዓሊሞቻችሁ ያነሱ ጊዜ وكثرت اموالكم ገንዘባችሁ የበዛች ጊዜ وقل امناؤكم አማና ቢጠብቁ አደራ ቢጠብቁ የአማና ሰዎች ያነሱ ጊዜ والتمست الدنيا بعمل الاخره በአኺራ ስራ ዱንያ የተፈለገች ጊዜ የአኺራ ስራ ነው የሚፈለግባት ዱንያ የሆነ ጊዜ وتفقها لغير الدين እንደዚሁም ከዲን ውጪ ባለ ነገር ላይ ሰዎች ቢዚ በሚሆኑበት አካዳሚክ አትማሩ ሳይሆን በቃ ዲኑን ትተው በሌላ ጉዳይ ብቻ መሽጉል የሚሆኑበት የሚረዱበት ይሄ መጣ ጊዜ ፊትና እንዴት ነው ያከባቱ ጉዳዩ ያገርመዋል። ስለዚህ ረሱል አለይሂ ሰላቱ ወሰለም የያዙትን መንገድ መያዝ ነብዩ የተውትን መተው የነብዩ ውዴታ መገለጫ ረሱል አለይሂ ሰላቱ ወሰለም ሐቂቃ ተወዳለህ ሲባል ዛሬ ለምን ይመስላችኋል? አንድ እግር ኳስ ተጫዋችን አንድ ሰው ይወድና እሱም ያደርገውን ነገር ያደርጋል። አቆራረጡ ጸጉሩ እንደሱ ነው። ለምን? በጣም በቃ ስለወደደ። ቀንም ሙሉ ስለሱ ካላወራ ደስ አይለውም፣ ደም ስሩ አይሰራም። ረሱል አለይሂ ሰላቱ ወሰላም ለኡመታቸው ያለቀሱ ለኡመታቸው የተጨነቁ ነብይ ሁሉም ነቢያቶች ዱዓቸውን ለዱንያ ላይ ሲያቻኩሉ ዱንያ ላይ ሲለምኑ ረሱል ለአኺራ ያቆዩት ለኡመታቸው ሸፋዓተል ኩብራ ሰዎችን ሸፋዓ ለማድረግ ከዛ መከራ እንዲድኑ ለአኺራ ያስቀመጡት ነብይስ ለኛ ሲሉ ብዙ መከራ ይቀመሱ ነብይስ ረሱልን አለይሂ ሰላቱ ወሰላም በቀን ስንት እናወሳቸዋለን? በቀን ስንት እናወሳቸዋለን? በአንድ ዘመቻ ላይ አንድ ሴት ባሏም ወንድሟም አባቷም አጣች። እንዴት ነበር ስትል እዚህ ጋር ባልሽ ሞተ መርዶ ይነግሯት፣ እዚች ጋር ልጅሽ ሞተ፣ እዚህ ጋር ከሌ ሞተ እያሉ ስንት ሲሏት ረሱል አለይሂ ሰላቱ ወሰላም እንዴት ናቸው አለች። አይደና ናቸው። ልክ ስታያቸው ከእርሱ በኋላ ሌላው ሙሲባ ቀላል ነው፣ እርሱ ደና ከሆኑ የአባቴ የልጄ ቀላል ነው። ላ ኢላሃ ኢላላህ ወላሂ ትክክለኛ ፍቅር ነበራቸው። ፍቅራቸው ልዩ ነበር። አቡበከር ስደት ሲወጡ አላያችሁ? አንዴ በቀኝ በኩል ይሆናል፣ አንዴ በግራ ይሆናል፣ አንዴ ከፊት ይሆናል፣ ከኋላ ይሆናል። ጠላት ከመጣ እኔን ያጥቀኝ ብለው እኮ ይወደዱ ሞዴል ተደርጎ ሊያዙ የሚገቡ ነብይ ናቸው ረሱል አለይሂ ሰላቱ ወሰላም። ለምን ከተባለ በሁሉም ነገር ላይ ባልሆነው ከሚስቶቻቸው ጋር ላኢላሃ ኢላላህ የነበራቸው ፍቅር ከናታችን ኸዲጃ ጋር 25 ዓመት የፍቅር ህይወት አሳልፈዋል። የሚገርም ነበር። ዛሬ ሌላ የፍቅር ታሪክ ከምታነብ والله የነብዩን ሐያት አንብብ። የነብዩ ታሪክ እንዴት ነበር ከሚስቶቻቸው ጋር እሱን እናንብብ። ከሚስቶቻችን ጋር ጥሩ ግንኙነት እንዲኖረን ሴቶችም የነብዩን አለይሂ ሰላቱ ወሰላም ሚስቶችን የነ አይሻን የነ ኸዲጃን ታሪክ አንብቡ። የነሱን ባህሪ ሌላ ሞዴል አታድርጉ። ያንቺ ሞዴል እህቴ እነ አይሻ ናት፣ እነ ሱመያ ናቸው። ሂጃባቸውን የጠበቁ ናቸው። ሱናቸው ልትከተይ ሞዴል ልታደርጋቸው የሚገባ እነዚህ ናቸው። አንተም እንደሰው እናታችን አይሻ ጋር አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ሚስቶቻቸው በምን እንደተከፉባቸው ጭምር የሚለዩ ነብዩ ናቸው። በትንሽ ነገር እንኳን ከተከፉ ይለያሉ። እኛ እንደዚህ ነው። ምን ከፍቷታል፣ ምን አስቀይምናታል ምናምን ጣጣ የለም እኛ ጋር። ነብዩ ግን አይደለም። ወላሂ አስቡት፣ አሽረፉል አንቢያ ወልሙርሰሊን ናቸው። አላህ ለዓለማት የላካቸው ናቸው። እኚህ የተከበሩ ታላቅ ነብይ ዝቅ ብለው ከሚስቶቻቸው ጋር ጫወቱ ነበር። የተከፉባቸው ነገር ካለ ይጠይቋቸው ነበር። አንድ ቀን አይሻን እንዲህ አላት፣ እናታችን አይሻ
አንቺ እኮ በኔ ደስ ስትይና ስትደሰችና ስትከፊ እኮ ለይብሻለሁ አላት። እንዴት አለች። በኔ ስትደሰች ከኔ ጋር ሰላም ከሆንሽ በሙሐመድ ጌታ ይሁንብኝ ብለሽ ትምያለሽ አላት። ከኔ ጋር ደግሞ ትንሽ ቅር ካለሽ እኔ ላይ ደግሞ በኢብራሂም ጌታ ይሁንብኝ ትያለሽ አለ። የኢብራሂም የሙሐመድም ጌታ ማን ነው? አላህ ነው። ይሄን ሊለዩአቸው ነበር። እናታችን አይሻ ውሃ ጠጥተው በብርጭቆ በኩባያ ካስቀመጡ ከንፈው ያረፈበት ቦታ ላይ እሱን ይጠጡ ነበር። እንደዚሁ አጥንት በልተው ካስቀመጡ ይግጡ ነበር። ሐይድ ከሆኑ እናታችን አይሻ ነብዩ ሰለላሁ ዐለይሂ ወሰለም ታፏ ላይ ተኙ ነበር። ጸጉራቸውን ታበጥራቸው ነበር። እሷን ተደግፈው ቁርአን ይቀሩ ነበር። ከይሁዶች በተቃራኒ ይሁዶች ሴቶቻቸው ሐይድ ሲሆን የወር አበባ ሲመጣባቸው እርኩስ አድርገው ያያቸዋል። ሌላ ቤት ያዘጋጁላቸዋል። እነሱ የነኩት ዕቃ እንደ ነጃሳ አድርገው ይቆጥራሉ። ኢስላም ግንኙነትን ብቻ ከለከለ። ግንኙነትን ግብረ ስጋ ግንኙነትን ብቻ በወር አበባ ሰዓትን ከለከለ። ከዛ ውጭ ማቀፍም መሳምም ከሷ ጋር መጫወትም ይችላል። እናታችን አይሻ ሽርጥ ነገር እንደዚህ ልብስ እንትንልና እንደነጅሳቸው እንዳይነካቸው ብቻ ከሳቸው ጋር ጫወት ነበር። ፍቅር የሆኑ ነብይ ናቸው። ልጆቻቸውን ሲያሳድጉ እንደዛው እና ሐሰን እና ሁሴን እንዴት ነበር ያሳደጓቸው? የዘይነብ ልጅ አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ሰላት እየሰገዱ ይሰቀልባቸዋል። አንድ ቀን ሱጁድ አስረዘሙት። ምን ነው ሲባሉ ልጄ እኮ ሐጃውን ይጨርስ ብዬ ነው አሉ። ለሱጁድም ረዳቸው። ረጅም ሱጁድ ዱዓ አደረጉ፣ ዚክር አደረጉ። ሲቆሙ ደግሞ ይዘውት ይቆሙ ነበር። ከልጆች ጋር የነበራቸው ፍቅር ህፃኖችን ሲያገኙ አሰላሙ አለይኩም ይሉ ነበር። ህፃን ነው አይንቁትም፣ ሰላሙ አለይኩም ይሉት ነበር። አንድ እርግብ የሚያረባ ነበረችው። ያቺ እርግብ እንዴት ሆነች ምናምን ብለው ይጠይቁት ነበር። ሞተችብኝ እኮ ነብዩ ልጅ ለምን አይንቁትም? ያጫውቱት ይነጋገሩ ነበር። ወላሂ እሳቸው ፍቅር ልዩ ነው። ስለዚህ ረሱልን አለይሂ ሰላቱ ወሰላም ስንወድ መንገዳቸውን በመከተል ነው። አንድ ሚስት ባሏን በጣም እወዳለሁ ስትል ምኑን ታከብርለታለች? ትእዛዙን አይደል? እሱ ማስደስተው ነገር አስር ለምን በጣም ትወዷለች። ታዲያ ረሱልን አለይሂ ሰላቱ ወሰላም በምላሴ እወዳለሁ እያልኩ እየተናገርኩ እየለፈለፍኩኝ ተግባሬ ግን ባዶ ከሆነ ታዲያ ምን ይባል? ተግባሬ ባዶ ከሆነ ምን ይባል? መውደድ ማለት ትልቁ ውዴታ አንደኛ የእሳቸውን ሱና መንገድ መከተል፣ የእሳቸውን ነብይነት ማረጋገጥ ምንም ጥያቄ የሌለው ነገር ነው። ይሄን ካልተቀበለማ ባዶ ነው። ይሄ ስለሚታወቅ ብዬ ነው የዘለምኩት። ነብይነታቸው መቀበል ምንም ጥርጣሬ ነው። ይሄን ካልተቀበለ ባዶ ነው። በቀይ ወጥቷል። ቢጫም አይደለም ቀይ ነው። የእሳቸውን ነብይነት የሚጠራጠር ነው። ይህ ውዴታ ደግሞ ምልክቱ መንገዳቸውን መከተል። አብዱላህ ኢብኑ ዑመር ነብዩን ከመውደዱ ከመከተሉ የተነሳ እዚህ ጋር ሰግደዋሉ ከተባለ ይሰግድ ነበር። እሳቸው የሰገዱበት ቦታ እየመረጠ ያደረጉትን ነገር በአጠቃላይ ያደርግ ነበር። ለምን? ውዴታው ልዩ ስለሆነ። ቢላል የነብዩ ፍቅር ውስጡ በጣም ስለገባ ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ አዛን ማለት ይከብደው ነበር። አሽሀዱ አነ ሙሐመድ ረሱሉላህ ለማለት ይከብዳል፣ ያቋርጥ ነበር። ለምን? ውዴታቸው ልዩ ነው። ወላሂ ያንን ውዴታ ለማግኘት ያንን ውዴታ ለመግለጽ ተግባራችን ይወስናል። በነብዩ አለይሂ ሰላቱ ወሰላም ዘመን ኢባዳ ያልሆነ ነገር ዛሬ ኢባዳ ሊሆን ይችላል። ሁዘይፋ ታላቁ ሰሃባ እንዲህ ይላሉ፣ ኩሉ ኢባደትን ላ የተዓበዱሃ አስሓቡ ረሱልላህ ሰለላሁ ዐለይሂ ወሰለም ፈላ ተዓበዱሃ ፈኢነ ልአወለ ለም የድዕ ሊልአኺሪ መቃለ። በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ኢባዳ ያልነበረ ነገር ዛሬ ኢባዳ ሊሆን አይችልም። የመጀመሪያዎቹ ለመጨረሻዎቹ የተውት ነገር የለም።
ሁሉንም ነገር ረሱል አለይሂ ሰላቱ ወሰላም ኸይር የተባለን ነገር ያመላከቱት ቢሆን እንጂ የተውት ነገር የለም። ሸር የተባለ ነገር ያስጠነቀቁት ነገር ቢሆን እንጂ የተውት ነገር የለም። ይሄ ሐላል ነው፣ ይሄ ሐራም ነው፣ ይሄ እንዲህ ነው፣ ይሄ እንዲህ ነው፣ ሁሉንም ግልጽ አድርገው ሁለት ነገሮችን ትቼላችሁ ይጃለው እነዛን ነገሮች አጥብቃችሁ ከያዛችሁ መቼም አትጠሙም አሉ ረሱል አለይሂ ሰላቱ ወሰላም። ኪታቡላህ ወሱነቲ የአላህን ኪታብና የኔን ሱና ትቼላችኋለሁ። ቁርአን ሙሉ ነው። አልየውመ አክመልቱ ለኩም ዲነኩም ብሎ አውርዶ ሙሉነቱን አውጇል። ሐዲስ የረሱል አለይሂ ሰላቱ ወሰላም ንግግር አስተምረው ቁርአንን ሊያብራራ የመጣ ነው። እነዚህን አንድ ሰው አጥብቆ የያዘ ሰው መቼም ሊጠማ አይችልም። መቼም መንገድ ሊስት አይችልም። መንገድ የሚስተው መቼ ነው? ከቁርአን ጎዳና የወጣ ጊዜ ነው። ዛሬ ብዙ ፋሽኖች እየመጡ ነው አይደል? በሰሞኑ ሰምታችኋል። ማህበራዊ ሚዲያውን ያናወጠው ያያችሁት አውሮፓዎች ፋሽን አድርገው አድገናል፣ ተለውጠናል፣ በልጽገናል የሚሉ ግን የተዋረዱ ወራዳ ህዝቦች ግብረ ሰዶሙን በየቦታው ለማስፋፋት በየሚዲያው በምኑ ሰምታችኋል መቼም አይደል? ወራዶች ወንድ ለወንድ ጋብቻ እያሉ ህጋዊ ካልሆነን ብለው በፓርላማ በምኑ በየቦታው የሚሰባሰቡ ወንድ ለወንድ ጋብቻ የሉጥ ህዝቦች የጠፉበት የሆነ ከባዱ ጉዳይ። አላህ የሉጥ ህዝቦችን ማንንም ያልቀጣውን ቅጣት ነው የቀጣቸው። ጅብሪል አለይሂ ሰላም በአንድ ክንፉ ከሰማይ እንዲያንስቶ ወደ 400 የሚጠጉ ነበሩ ህዝቦቹ 7 ከተማ አንስቶ ሰማይ አድርሶ ግልብጥ ያደረገባቸው። ከሰማይ ድንጋይ ነው የዘነበባቸው። ድንጋይ ምን አይነት ድንጋይ? በጀሃነም እሳት የተለኮሰ የተጠበሰ ሸክላ። እንደውም ሙፈሲሮች ሲናገሩ እያንዳንዱ ሰው ላይ የሚቀጠቀጠው በድንጋዩ የሚመታው ሰው ስሙ የተጻፈበት ድንጋዩ ላይ አይቀጡ ቅጣት አላህ ጠፋቸው ቀጣቸው። ዛሬ ይህንን ነገር አይተንኛ ዝም ምንል ከሆነ ነብዩ ሰለላሁ ዐለይሂ ወሰለም የአላህ እርግማን ይውረድበት 3 ጊዜ ረገሙት። ማንን ነው? የሉጥ ህዝቦችን ስራ የሰራ የአላህ እርግማን ይውረድበት፣ እርግማን ይውረድበት፣ እርግማን ይውረድበት ብለው 3 የረገሙት። ኢስላም የተው ነገር የለም። እያንዳንዱን ነገር ቁጭ አድርጎ ልምቷል። ምንም የተው ነገር የለም። ግልጽ አድርጎ ይደልናል። ይህንን ግልጽ አድርጎ ይደልልን ዲን ልንንከባከበው ይገባል። እዚች መድረክ ላይ ሐላባ በመጣውበት ሰዓት ተናግሯል። አላህ ኢስላምን የሰጠህ ስለወደደህ ነው። እህቴ አላህ ኢስላምን የሰጠሽ ስለወደደሽ ነው። አልহামዱሊላህ እንበል። በዚህ ብቻ ኢስላም ሀብት ነው። ኢስላም ከሌለም ባዶ ነው። ያለ ኢስላም ቀብር ከገባን ኪሳራ ነው። የሰው ልጅ ሊድን የሚችለው በኢስላም ብቻ። የዓለም መድህን የተደረጉት ረሱል አለይሂ ሰላቱ ወሰላም ናቸው። ከሳቸው ጎዳና ውጭ ማንም የለም። ሐታ ሙሳ እንኳን በዚህ ዘመን ቢኖሩ ረሱልን አለይሂ ሰላቱ ወሰላም ከመከተል ሌላ መንገድ የላቸው። ሙሳ አለይሂ ሰላም ኢሳ መጨረሻ ዘመን ላይ ይመጣሉ። ኢንጂልን ይዞ አይደለም የሚመጡት። በምንድነው የሚመሩት? በቁርአን የነቢዩን ሰለላሁ ዐለይሂ ወሰለም ጎዳና ነው የሚከተሉት። የረሱልን ሰለላሁ ዐለይሂ ወሰለም ሸሪዓ ነው የሚያራምዱት። ይሞታሉ፣ ሙስሊሞች ይሰግዱባቸዋል፣ ጀናዛቸው ላይ ይቀብሯቸዋል። خلاص የረሱልን ጎዳና ያስ والله የነብዩ ኡመት መሆን መታደል ነው። ከነብዩ ኡማ ደግሞ ትልቁ ማን ነው ከተባለ የሳቸውን ጎዳና አጥብቆ የያዘ አላህን በብቸኝነት የተገዛ ከአላህ ውጭ ያለን አምልኮ የራቀ አምልኮ የሚገባው ለአላህ ነው። ሳርድም ለአላህ፣ ስሰግድም ለአላህ፣ ስሳልም ለአላህ፣ ስሰጥም ለአላህ፣ ከአላህ ጋር ሁሉንም ያያዝ ለአላህ ብቻ የሆነ ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን። እና አቡ ለሃብ ነብዩን የጠሏቸው ለምንድን ነው? የነብዩ ጠላት የሆኑት ለምንድን ነው? ነብዩ ዋና የተላኩበት ጉዳይ አንኳር ጉዳይ ተውሂድን ላኢላሃ ኢላላህን ይዘው ስለመጡ ጠሏቸው። መጀመሪያ ይወዷቸው ነበር። በምን? ታማኙ መሐመድ፣ ዝምድና ቀጣይ፣ ታላቅ ታናሹን አክባሪ ያወድሷቸው ነበር።
ልክ የአላህን ሪሳላ ግን ይዘው ሲመጡ ሱብሃንአላህ የመጀመሪያ ጠላት ሆኑባቸው። ረሱል ሰለላሁ ዐለይሂ ወሰለም የመጀመሪያ ጠላት አጎታቸው ጀመረ አቡ ለሃብ። ይሄ ታሪክ ትልቅ ትምህርት አለ። አንተም አንቺም እህቴ ዲንሽን ስትይዢ ዲንህን ስትይዝ አላህን በብቸኝነት ስትገዛ የነቢዩን ዓለይሂ ሰላቱ ወሰላም ሱናን ስትከተል ባህሪህ፣ ስነ ምግባርህ፣ ገጽታህ ያን የተላበስክ ስትሆን ጠላት ሊመጣብህ ይችላል። ታፔላ ሊለጠፍልህ ይችላል። አክራሪ አሸባሪ ልትባል ትችላለህ። ነብዩም ተብለዋል ጠንቋይ፣ እብድ፣ ገጣሚ፣ ድግምተኛ ተብለዋል። ስለሆኑ ነው ላ አይነካቸው መሳቸው ከዚህ የራቁ ናቸው። ጠላቶቻቸው እንዳልሆኑ እያወቁ ግን ስያሜ ሰጣቸው። ለምን? ስለሚጠሏቸው። ሂንድ የአቡ ሱፊያን ሚስት እስልምናን ስትቀበል የተናገረችው እስልምናን ከመቀበል በፊት እንደ አንተ አለቻቸው ነብዩ ሰለላሁ ዐለይሂ ወሰለም እንደርሱ ምጠላው በዚህ ምድር ላይ ማንም የለም ነበር። ኢስላምን ከተቀበለች በኋላ ግን በዚህ ምድር ላይ እንደርሱ ወንዶ ማንም የለም ማለት። ሱብሃንአላህ። ኢማን ሲመጣ ወዳጅህ ማን ነው? ጠላት ማን ነው? ለማን ብለህ መውደድ አለብህ? ለማን ብለህ መጥላት አለብህ? ልብ ላይ ማንን ማስቀመጥ አለብህ? መውደድ አለብህ? ግልጽ አድርጎ ይነግራል። ስለዚህ የረሱል ሰለላሁ ዐለይሂ ወሰለም ውዴታ ቀላል አይደለም። የመጨረሻ አንድ ሐዲስ ተናግሬ የዛሬን ፕሮግራም ይልዝገው ሳንደርሷል መሰለኝ። ረሱል አለይሂ ሰላቱ ወሰላም አንድ ሐዲስ ላይ ሲመክሩን እንዲህ አሉ። ሰላሱን መን ኩነ ፊሂ ወጀደ ቢሂነ ሐላወተል ኢማን። ሶስት ነገር ውስጥ ያሉለት ሰው ውስጥ የተገኘለት ሰው የኢማንን ጥፍጥና አገኛ። ሶስት ነገር ውስጥ ያሉለት ሰው የኢማን ጥፍጥና ምንድነው? የመጀመሪያው አላህና መልእክተኛው ከማንኛውም ከምንም ነገር የበለጠ አስበልጦ የወደደ ሰው የኢማንን ጥፍጥና አገኛ። አየኩን አላሁ ወረሱሉሁ አሐበ ኢለይሂ ሚማ ሲዋሁ። አላህና መልእክተኛውን ከማንኛውም ነገር የበለጠ አስበልጦ ወደደ። አላህና መልእክተኛው የነብዩ ወዳጅ የሆነ አላህ ወዳጅ የሆነ። ሁለተኛው ወዩሂበል መርአ ላ ዩሂቡሁ ኢላ ሊላህ። አንድን ሰው ወንድሙን ሲወደው ለአላህ ብሎ እንጂ ለምንም ብሎ ላይወደው። ወንድምን የወደድከው ለምንድን ነው? በጥያቄ ላምጣልህ። ለጥቅም ነው? ለዘር ነው? ለስልጣን ነው? ለምንድን? ወይስ ላኢላሃ ኢላላህ ስላለ ብቻ ነው? ላኢላሃ ኢላላህ ስላለ ወደዋለሁ ካልክ ትክክለኛ ውዴታ ይሄ ጀነት የሚያደርሰው ውዴታ ይሄ። አይነል ሙተሃቡነ ቢጀላሊ የታሉ ለኔ ልቅና ለኔ ልዕልና ብለው የተዋደዱ የታሉ ብሎ አላህ ቂያማ ቀን ይጣራል። አልየውመ ኡዚሉሁም ፊ ዚሊ የውመ ላ ዚለ ኢላ ዚሉ። ዛሬ የማንም ጥላ በሌለበት እኔ ጥላ ስር አጣልላቸዋለሁ ይላል አላህ። ማንም ለአላህ ብለው የተዋደዱ ሰዎች አላህ ለአላህ ብሎ ከሚዋደዱ አላህ ያድርገን። ሶስተኛውና የመጨረሻው ወአይ የክረህ አን የዑደ ፊል ኩፍሪ ባዕደ አን አንቀዘሁ ላሁ ሚንሁ ከማ የክረሁ አን ዩቅዘፈ ፊናር። አላህ ኢስላምን ይህንን ብርሃን ከለገሰው ከሰጠው በኋላ ወደ ኩፍር ላይመለስ ነው። ኩፍርን ሊጠላ ነው። ልክ እሳት ውስጥ መወርወርን እንደሚጠላው ኩፍርን እንደዛ ሊጠላ ነው። ኢስላም ዝም ብሎ ስጦታ አይደለም። ከአላህ በኩል የሚሰጥ ነው። የኢብራሂም አባትም አላገኙት፣ የሉጥ ሚስት አላገኘችው፣ የኑህ ሚስት አላገኙት፣ የኑህ ልጅ አላገኙት፣ የነቢዩ ዓለይሂ ሰላቱ ወሰላም አጎት አቡ ጣሊብ እንኳን አላገኘው። ከአላህ በኩል የተሰጠ ነው። ኢነከ ላ ተህዲ መን አህበብተ ወላኪን አላህ የህዲ መን የሻ። ዛሬ ዘይት ቢያመጣ ዱቄት ቢያመጣ በጥቅማ ጥቅም አንተን ሊያታልል አንቺን ሊያታልሽ ቢመጣ እምቢ በእምነት ነው። ከኢስላም በላይ ስጦታ የለም። ዘይቱን መጣ ዱቄቱን መጣ መጨረሻው የት ነው? ወደ ቀብር ነው። ሞት ይቀራል። ዘይት ስለመጣ እድሜ ይጨመራል ይጨመራል። ሁሉም ቀብር ይገባል። ቀብር ስንገባ ግን እስልምናን ሳንይዝ ግን ከሄድን ግን ኪሳራ ነው። ኪሳራ ማለት ይሄ ኢስላምን ይዞ ሄደ በእስልምና እምነት ላይ አላህ መለከታዊ ብሎ የወደድኩት ዲን የመረጥኩት ዲን ይሄ ነው ብሎ በመረጠልን ዲን ላይ ግን መጓዝ ግን እድለኝነት ይሄ ትልቁ እድለኛ ሰው ማለት ይሄ እንጂማ ነገ ሀብታሙም ደሃውም ቀብር ይገባል። ሴቱም ወንዱም ቀብር ይገባል። ባለስልጣኑም ተገዥም ቀብር ይገባል። ሁሉም ቀብር ይገባል። ቀብር ሲገባ ግን ቀብር ላይ እኛ ጋር የሚቀረው ስራችን ብቻ ነው።
ለአላህ ብለን የሰራነው ኸይር ስራ ካለ ጀነት ያስገባናል፣ ሸር ከሆነ ወደ ጀሃነም ይወስደናል። ምርጫችን የቱ ነው? ኸይር ስራ ላይ እንበረታታ፣ በመልካም ነገር ላይ እንበረታታ። በተለይ አላህን መውደድ፣ ነብዩን መውደድ የዛሬው ርዕሳችን ነውና ውዴታ ይገለጻል ከተባለ በትክክለኛው የእሳቸውን ሱና ሐይ በማድረግ የሰሩትን በመስራት የከለከሉትን በመከልከል ሰሃቦቻቸውን በመውደድ ነብዩ የወዱትን በመውደድ የጠሉትን በመጥላት በዚህ መልኩ ሰሃቦቻቸውን ይወዱ ነበር። ነብዩ አዛኝ ነበሩ፣ አዛኝ ነው። ነብዩ አኽላቃቸው ያማረ ነው፣ አኽላቃችን ነው። ነብዩ ለሚስቶቻቸው ምርጥ ነበሩ፣ እኛም ለሚስቶቻችን ያገባችሁ ምርጡ፣ ሴቶችም ለባሎቻችሁ ምርጡ፣ ለጎረቤቶቻችሁ ምርጡ። ነብዩ ለጎረቤቶቻቸው ምርጥ ነበሩ። የተቸገረን ይረዱ ነበር፣ እንርዳ። የታረዘን ያለብሱ ነበር፣ እናልብስ። የታመመን ይጠይቁ ነበር፣ የታመመን እንጠይቅ። የነብዩ ባህሪያቸው ይሄ ነው። የበደላቸውን ጭምር ፈቱ መካ 8ኛው ዓመት ላይ ረመዳን ወር ላይ ድል አድርጎ ሲገቡ ጠላቶቻቸው ከሀገር ያባረሯቸው የስቃይ አይነት ያደረሱባቸው ምን ሊያደርሱበት ነው ብለው ሲጨነቁ ነፃ ናቸው አሏቸው። በቀል የማይወዱ ነብይ፣ ውስጣቸው የጸዳ ነብይ፣ አዛኝ ሩህሩህ ነብይ ረሱል አለይሂ ሰላቱ ወሰላም ወማ አርሰልናከ ኢላ ረሕመተን ልልዓለሚን ሙሐመድ ወይ እኛ አንተን ለዓለማት እዝነት አድርገን እንጂ አላክንም ብሎ አላህ የገለጻቸው አዛኙ ነብይ፣ ሩህሩህ ነብይ። የእሳቸውን ባህሪ እንላበስ፣ ሱናቸውን ብቻ እንከተል። ነብዩ አለይሂ ሰላቱ ወሰላም በሌላ ሐዲስ ከእናንተ በስተፊት የነበሩ ህዝቦችን ስንዝር በስንዝር ትከተላላችሁ። አንድ ወከሎ ጉድጓድ እንኳን ቢገቡ ለደኸልቱሙ አብራችሁ ተከተላችሁ ትገባላችሁ። ወከሎ ያርጃር ነው የሚባለው፣ እዛው ይሸናል፣ እዛው ምን ይላል፣ እዛው ይጸዳዳ ነው። እዛ ቢገቡ ተከተላችሁ ትገባላችሁ ሲሉ አልየሁድ ወነሳራ አሉ ሰሐቢ። አዎ ተመናም። ታዲያ ማን ነው ምላት? ታዲያኛ ማን እየተከተለ ነው? ቁድዋ ያደረግነው ማን ነው? ሞዴል ያደረግነው ማን ነው? ስለዚህ ርዕሱ ላይ እንዳመጣሁት ተወዳቸዋለህ፣ ተወጃቸዋለሽ ነብዩ? አዎ ከሆነ በመንገዳቸው ሂጂ እህቴ። ሂጃብሽን ገልጽ አድርገሽ ደረትሽን ወጥረሽ ዳሌሽን ወጥረሽ ነብዩ ይደሰቱብሽ ይደሰቱብኛል ብለሽ ታስቢያለሽ? ወንድሜ ከነብዩ ሰለላሁ ዐለይሂ ወሰለም ሱና አስተምሮ ውጭ ሆነን ነብዩ ይደሰቱብኛል ብለሽ ታስባለሽ? ሰላት ላይ ስትፎርፍ፣ ሰላት ሳትሰግድ አዛን እያለ ኳሱ ምን ስትል ወይ ይደርስበታል ስትል እንደው ነብዩ ያስደስታቸዋል? ያስደስታቸዋል? ያስደስትም ሐቂቃ። ስለዚህ ነብዩን ሰለላሁ ዐለይሂ ወሰለም ስንወድ ሁሉም ነገር ይቀላል። ወላሂ ሁባችን ውስጣችን ሲገባ ስንዝር በዝንዝር እንከተላቸዋለን። ምን ሰሩ ነው ምን እስቲ ሌላ አልተሰራ ኢባዳ እንፈልጋለን፣ እስቲ ልስራው፣ ይጣፍጣላ። ለምን? የነብዩ ወዳጅ ነን፣ የነብዩ ወዳጅ ነሽ እህቴ። ነብዩን የወደደ አይትገላለጥም። ሂጃብሽን ጠብቂ፣ አለባበስን ወንድሜ አሳምር። ዛሬ ሰላት ሲሰገድ አውራችን እየታየ ጀርባችን መቀመጫችን እየታየ እየሰገድን ነው። ይሄኛ ሱና አይደለም፣ የነብዩ አስተምሮ አይደለም። አውራን እኮ መሸፈን አውራን አለመሸፈን ዑለማዎች የተስማሙበት ሰላትን እኮ ያበላሻል። ታዲያ ውዱ አድርገህ ነገ ነብዩ የሚለዩህ በውዱ ፋና ነው ተብሎ ሰላትን ታበላሻዋለህ። አለባበስን አሳምር እህቴ፣ አለባበስሽን አሳምሪ። በዱንያ ላይ ያለን ቆይታ እጅግ በጣም አጭር ናት። ባለችን እድሜ እንጠቀም፣ መልካም ነገር እንስራ፣ የእሳቸውን ባህሪ እንላበስ የሚል መልእክት ነው። አላህ ሰምተው ከሚጠቀሙ ሰዎች አላህ አድርገን። ከተሳሳትኩም ከነፍሴና ከሸይጣን ነው፣ ጥሩ ከሆነም ከአላህ ነው። አላህ እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ ሱብሓነሁ ወተዓላ መጨረሻችን አላህ ያሳምረን፣ መጨረሻችን አላህ ያሳምረን። የእሳቸውን ውዴታ ልባችን ላይ የእውነት አላህ ያስገባል። የእውነት ነብዩን የምንወድ አላህ አድርገን፣ ነብዩን የምናፈቅር አላህ አድርገን፣ ሱናቸውን ሐይ የምናደርግ አላህ አድርገን፣ የእሳቸውን ሱና እግር በእግር የምንከተል አላህ አድርገን፣ ለእሳቸው ሱና የምንኖር አላህ አድርገን፣ በሱናቸው ላይ ቀጥ የምንል አላህ አድርገን፣ የሰሃቦች ወዳጆች አላህ አድርገን፣ የእሳቸውን ያዘዙን በአጠቃላይ የምንታዘዝ አላህ አድርገን፣ የከለከሉትን የምንከለከል አላህ አድርገን፣ የእኛንም ውዴታ የእውነት ውዴታ አላህ አድርገን፣ እውነት ለአላህ ብሎ ከተዋደዱ ሰዎች አላህ አድርገን። መጨረሻችን አላህ ያሳምር። ሰብስክራይብ በማድረግ ቤተሰብ ይሁኑ።